ያነስተልን ክቡራን ተመልካቾቻችን ሲሳያጌና ከሉዓላዊ ሚዲያ ማክሰኞ ሚያዝያ 8 2017 ዓመተ ምህረት ከነዚህ አነስተኛና መካከለኛ ኢንዱስትሪዎች በተጨማሪ ወደ 325 የሚጠጉ ጌም ቼንጀር የሚባሉ ከፍተኛ ኢንዱስትሪዎች ባለፉት 3 ዓመት ተኩል ስራ ጀምረዋል። እነዚህን ቅጥረኛ ኃይሎች ስጋት ወደማይሆኑበት ደረጃ ብናደርስም የሀገራችንን ሰላም እና እድገት የማይፈልጉ የውጭና የውስጥ ጠላቶች ስላሉብን እየተዋጋን ለትላልቅ ሀገራዊ ግዳጆች መዘጋጀት ስላለብን ዛሬ አፈሙዙን የመከላከያ ላይሆን ይችላል፣ የፌደራል ፖሊስ ላይሆን ይችላል። በሌላ መንገድ ቢሆን አፈሙዝ አለ ህግ የማስከበር ወደ ተቋማት ወደ ሌቦቹ፣ ቀማኞቹ፣ ዘራፊዎቹ በማድረግ ህብረተሰቡን ጸጥታው ተረጋገጠ፣ ደህንነቱ ተከበረ ሲባል በአሜሪካም በአውሮፓም በየትኛውም ምናልባት እንዲህ አይነት ወንጀል የሌለባት ቫቲካን ሲቲ ብቻ ነች ብዬ ነው የማምነው። ምክንያቱም መንፈሳውያን ሊቀ ጳጳሶች የሚኖሩባት ከ1000 ሰው በላይ የማይኖርባት ከተማ ነች። ከቫቲካን ውጭ ከቫቲካን ሲቲ ውጭ ወንጀል የሌለበት ቦታ አለ ብዬ አላምንም። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በአማራ ክልል 2 ዓመታት ያህል የዘለቀው ቀውስ ስጋቱ እየቀነሰ ሰላሙ እየተረጋገጠ መምጣቱ በመንግስት ወገን እየተገለጸ በሚገኝበት በአሁኑ ወቅት የፋኖ ታጣቂዎች የእርስ በርስ ግጭትን ቀጥለዋል። የፋኖ ኃይሎችን የሚደግፉ በውጭ የሚገኙ ግንባር ቀደም ተዋናዮችን ታጣቂዎችን በግልጽ በአደባባይ እያወገዙና ተስፋ እየቆረጡባቸው መሆኑን እየተናገሩ ሲሆን ከስልጣን ፉክክር እንዲወጡና ተባብረው እንዲታገሉ የሚመክሯቸውም ተስፋ ያልቆረጡ መኖራቸውንም መመልከት ተችሏል። በኦሮሞ ነጻነት ሰራዊትም ሆነ በፋኖ ታጣቂዎች በኩል ያለው እንቅስቃሴ እየተዳከመ መምጣቱና የሀገሪቱ የመከላከያ ኃይል እስከ ቀበሌዎች የዘለቀ ዘመቻ ውስጥ መግባቱ በግልጽ የሚነገርና በድርጊትም የሚታይ ሆነዋል። በሌላም በኩል ግን የኢትዮጵያ ሀገር መከላከያ ሰራዊት አዳዲስ ሰራዊት ወደ ማሰልጠኛ ካምፕ እያስገባና ነባሮቹንም የአመራር ስልጠና በመውሰድ ላይ ይገኛሉ። የሰራዊቱ አባላት በብር ሸለቆ ማሰልጠኛ የነበራቸውን የአመራር ስልጠና አጠናቀው ሲመረቁ በስነ ስርዓቱ ላይ ንግግር ያደረጉት የምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማ እየተዘጋጀን ያለነው የኢትዮጵያን ሰላምና እድገት ለማይፈልጉ የውጭ ኃይሎች ጭምር ነው ሲሉ ተደምጠዋል። በአማራ ክልል ያለው የፋኖ እንቅስቃሴ መዳከሙንና የክልሉ ሰላም እየተረጋገጠ መምጣቱንም ዘርዝረዋል። የፋኖ ታጣቂዎችን በተመለከተ የሰራዊቱ በአሁኑ ወቅት የማሰስና የመለቃቀም ስራ ውስጥ መግባቱን አብራርተዋል። መከፈል ያለበትን ዋጋ ሁሉ ከፍለን በጽንፈኛው ላይ በወሰድነው እርምጃ የጠላትን አቅም በማንኮታኮት ክልሉን የማስቀጠል ትልቅ ድል አስመዝግበናል። አሁን ላይ በየሸጥና ጫካ ተወሽቀው ያሉ ርዝራዦችን በማጽዳት ላይ እንገኛለን። እነዚህን ቅጥረኛ ኃይሎች ስጋት ወደማይሆኑበት ደረጃ ብናደርስም የሀገራችንን ሰላም እና እድገት የማይፈልጉ የውጭና የውስጥ ጠላቶች ስላሉብን እየተዋጋን ለትላልቅ ሀገራዊ ግዳጆች መዘጋጀት ስላለብን ዛሬ የምትመረቁት አመራሮችን ብቁ አመራር በመስጠትና ጠንካራ አህዱ በመገንባት የገነባችሁትን አቅም በውጊያ ወይም በግዳጅ ላይ በብቃት በመምራት ድል ማስመዝገብ ይጠበቅባቸዋል። የእስራኤሉ የውጭ ጉዳይ ሚኒስትር ትናንት አዲስ አበባ የገቡ ሲሆን ከጠቅላይ ሚኒስትር አብይ አህመድ እና ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተወያይተዋል። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአንድ ወር በፊት ባለፈው መጋቢት ወር በእስራኤል እንደነበሩም ይታወሳል። በአንድ ወር ጊዜ ውስጥ የእስራኤል የውጭ ጉዳይ ሚኒስትር ሚስተር ጌዲዮን ሳር ወደ ኢትዮጵያ መምጣታቸው በሁለቱ ሀገራት መካከል አዲስ ግንኙነትና ትብብር እየተጠናከረ ለመምጣቱ አመልካች ተደርጎም ተወስዷል። የሁለቱ ሀገራት ግንኙነትና ትብብር በምን ላይ ያተኮረ እንደሆነ በዝርዝር ባይገለጽም ከታይምስ ኦፍ እስራኤል ዘገባ መረዳት እንደተቻለው የሁለቱ ሀገራት ግንኙነት በተለያዩ ዘርፎች ላይ አተኩረዋል።
ታይምስ ኦፍ እስራኤል የእስራኤል የውጭ ጉዳይ ሚኒስቴርን መረጃ ጠቅሶ እንደዘገበው ከውጭ ጉዳይ ሚኒስትሩ ጋር በደርዘን የሚቆጠሩ የተለያየ ካምፓኒ ተወካዮች ወደ ኢትዮጵያ ተጉዘዋል። በእርሻ፣ በውሃ፣ በአየር ጸባይ ቴክኖሎጂ፣ በታዳሽ ኃይል፣ በጤና፣ በሕክምና መሳሪያዎችና በማምረቻ ኢንዱስትሪ የተሰማሩ ተወካዮችም ከውጭ ጉዳይ ሚኒስትሩ ጋር አዲስ አበባ ገብተዋል። በህዳሴው ግድብ ሳቢያ ከኢትዮጵያ ጋር በቅራኔ ውስጥ ያለችው ግብፅ ከእስራኤል መንግስትም ጋር ግንኙነታቸው በከፍተኛ ደረጃ መበላሸቱ ይታወቃል። ግብፅ ባለፈው ሚያዝያ ወር አጋማሽ ከቻይና ጋር የአየር ላይ ውጊያ ልምምድ ማድረጓን እስራኤል በጥንቃቄ እንደምትመለከተው መረዳት ተችሏል። በህገ ወጥ መንገድ በአሜሪካ የሚኖሩ ሰዎች በራሳቸው ፈቃድ ሀገር ለቀው ከወጡ የማበረታቻ ክፍያ እንደሚከፍል የሀገር ውስጥ ደህንነት ሚኒስቴር አስታወቀ። የአሜሪካ ሆምላንድ ሴኩሪቲ ወይም የሀገር ውስጥ ደህንነት ሚኒስቴር ትናንት ሰኞ እንደ አውሮፓውያን አቆጣጠር ግንቦት 5 2005 ባወጣው መግለጫ በፈቃዳቸው ሀገር ለቀው ለሚወጡ $1000 እንደሚከፍል አስታውቋል። ሀገር ለቀው ለመውጣት የወሰኑና የገንዘብ ስጦታውን ማግኘት የፈለጉ የአሜሪካ የጉምሩክና የድንበር ጥበቃ ቢሮ አፕሊኬሽን ወይንም ሲቢፒ ሆም የተባለውን ስልካቸው ለመጫን ይጠበቅባቸዋል። በዚህም አፕሊኬሽን ወይም አፕ አማካይነት ሀገር ለቀው መውጣታቸው ሲረጋገጥ $1000 እንደሚለቀቅላቸው ተመልክቷል። ህገወጦቹ ስደተኞች በፈቃዳቸው በራሳቸው ጊዜ አሜሪካን ለቀው በመውጣታቸው የሚከፈለው $1000 በግድ ሲያዙ ከሚወጣው ወጪ ጋር ሲነጻጸር 70 በመቶ ያነሰ መሆኑን የሀገር ውስጥ ጉዳይ ሚኒስትሯ ክሪስቲን ሆም ገልጸዋል። ህገወጦቹን ለመያዝ በማረፊያ ለመቆየትና ለማባረር በአጠቃላይ ለአንድ ህገወጥ ስደተኛ $17121 ያህል የሚወጣ በመሆኑ ህገወጦቹ በፈቃዳቸው በመውጣታቸው ለእነርሱም ለተቋሙም ጠቃሚ ነው ብለዋል የሀገር ውስጥ ጉዳይ ሚኒስትሯ ክሪስቲን ሆም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ኢትዮጵያ በለውጡ ዋዜማ እንዲሁም ደግሞ ከለውጡ በኋላ በተለያዩ ፈተናዎች ውስጥ ማለፏ ይታወቃል። ወደ ለውጥ የተደረገው ከመጋቢት 2010 በፊት የነበሩት ዓመታት በተቃውሞ የተናጡ ጊዜያት ነበሩ። ለውጡ በጀመረባቸው ጥቂት ጊዜያት ደግሞ የተረጋጋ ሁኔታ ቢታይም ለስልጣን የሚደረጉ ፉክክሮች ከውስጥም ከውጭም የነበሩ ግፊቶች ሀገሪቱን ወደ ከፍተኛ ፈተና፣ ችግር፣ መከራ ውስጥ ዳርጓታል። በተለይም የቲፒኤልኤፍ አውዳሚ ጦርነት ደግሞ ሀገርንም ለከፍተኛ ዋጋ አስከፈለም፣ ትውልድንም የፈጀ ጦርነት። ምናልባትም ብዙ መረጃዎች እንደሚያሳዩትም በዩክሬን ከ2 ዓመታት በላይ ከተካሄደው ጦርነት፣ በጋዛ ከተፈጸመው ጭፍጨፋ በላይ ኢትዮጵያ ውስጥ በ2 ዓመት ጦርነት የደረሰው ጉዳትና ውድመት የ21ኛው ክፍለ ዘመን አሰቃቂ ትዕይንት መሆኑ እየተገለጸ ነው። በዛ ሁኔታ ውስጥ አልፈን እንደገና ከፋኖ ጋር አስቀድሞ ደግሞ ከሸኔ ጋር የነበሩ እንቅስቃሴዎች ነበሩ። ዛሬ አውዳሚውን ጦርነት የዛሬ 2 ዓመት አብቅቷል። እርግጥ ነው ዛሬም የጦርነት ፍላጎት ያላቸው ከስልጣንና ከጥቅም ባሻገር ህይወት ያለም አይመስላቸው ዛሬም ወዲያ የሚወራጩ ቢኖርም ይወራጫሉ እንጂ የሚለውጡት ነገር አለመኖሩ በተለያየ መንገድ የምንገነዘበው የምንረዳው ነው። የበለጠ ደግሞ የኢትዮጵያ የጸጥታ ተቋማት ሁኔታውን በሚገባ ስለሚያውቁት በየትኛው መንገድ ብናይ ዛሬ የፋኖን እንቅስቃሴ ቢያንስ የሀገር ህልውና ምናምን የሚለው ነገር ቀርቶ የአማራ ክልል ችግርነቱም እያበቃ ነው። የሸኔ እንቅስቃሴ የኦሮሚያ ክልል ችግርነቱም እያበቃ ነው። ያ ማለት የሚሰቃዩ መከራ የሚቀበሉ ንጹሐን የሉም ማለት አይደለም። ያን ንጹሐን መከራ የሚቀበሉ ዜጎችን ከእንደዚህ አይነት ሁኔታ ውስጥ ደግሞ ለማውጣት ያው ስራዎች እየተሰሩ ነው። የአካባቢ ጸጥታ ኃይሎችን ለማጠናከር ስራዎች ተጠናክረው ቀጥለዋል። እነዚህ የበለጠ ነገሮችን መልክ እያስያዙ ይመጣሉ። በቲፒኤልኤፍ በኩል ያለውን ነገር ያው ትናንት ላይ የቆመን ወደዚህኛው ዘመን መምጣት የተሳነው
ኋላ ቀር ቡድን በትግራይ ውስጥ አሁንም በመኖሩ ቢታወቅ ቢሆንም ያ ቡድን የሚያደርገው እንቅስቃሴ በኢትዮጵያን ህልውና ላይ ወይ ደግሞ አጠቃላይ ኢትዮጵያን ወደ ፈተና፣ ወደ ችግር፣ ወደ ቀውስ ሊከት የሚችልበት ሁኔታ አለው የሚለው በተለያየ መንገድ እንደምንገመው በምንም ተአምር በቲፒኤልኤፍ እንቅስቃሴ ኢትዮጵያ ውስጥ የሚፈጠር የተለየ ነገር ይኖራል ተብሎም አይታመንም። እርግጥ ነው በአካባቢው በአፍሪካ ቀንድ ባለው አለመግባባት ራቅ ብሎ ግብፅም ጋር ደርሰን ነገሮችን ስንገመግም ከኤርትራ መንግስት ጋር ያሉት ውዝግቦች እነዛ ተጨምረው ይህንን እንደ ጉልበት እንደ መንገድ መሪ ምናምን ሆኖ የተወሰነ ነገር ሊያደርጉ የሚችሉበት እድል የለም ማለት አይደለም። ነገር ግን በአጠቃላይ ነገሮች ሲታዩ ከኤርትራ ጋርም ያለው ወደ ግጭት ወደ ቀውስ ያመራል ብዬ በግሌ አላምንም። ወደ ግጭት ወደ ቀውስ ሲያመራ ችግሩን ለመፍታት ሁለቱም መንግስታት የራሳቸውን ጥረትና ማድረግ ነው ያለባቸው። 60 ምናምን ዓመት የሆነ አውዳሚ ጦርነት ውስጥ አልፈናል። 60 ዓመቱንም ጦርነት ተዋጋን ሳይሆን የመጀመሪያዎቹ 30 ዓመታት ውጊያ ነበሩ። ከዛ በኋላ 7 ዓመታት ከ1983 ከ90 የተረጋጋ ሁኔታ ነበር ማለት ይቻላል። ከ90 ጀምሮ ደግሞ አውዳሚ ጦርነት 2 ዓመታት የዘለቀ ጦርነት ውስጥ ተካሂዷል። ያን ጦርነት ከተሻገርን በኋላ ደግሞ ጦርነትም ሰላምም የሌለበት አጣብቂኝ ሁኔታ ውስጥ ነበር የነበርነው። የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ደግሞ ያንን ለማርገብ ወዳጅነትን ለማጠናከር በሁለቱ መንግስታት መካከል የተደረጉ ስራዎች ግልጽ ይታወቃሉ። የፕሪቶሪያ ስምምነትን መፈረም ተከትሎ ደግሞ በሁለቱ መንግስታት መካከል የተፈጠሩ ውጥረቶች የሚታዩ የሚዳሰሱ ሁኔታዎች ናቸው። ያም ሆኖ እስከዛሬ የመጡበት ማለትም ከዛሬ 65 ምናምን ዓመት በፊት ጀምሮ የነበሩ ነገሮች በመጣንበትና በለመድነው መንገድ ሳይሆን ባልተሄደበት መንገድ ችግሮችን በዘላቂነት መፍታት በጣም በጣም አስፈላጊ ነው። ያው ደጋግሜ ባሉ መረጃዎችም ማነሳው በኢትዮጵያ መንግስት በኩል ከኤርትራ ጋር በንግግር በውይይት ለመፍታት ፍላጎት አለ። በኤርትራ በኩል ደግሞ የመነጋገር ፍላጎት የለም። ባለመነጋገር ምን ማግኘት ይቻላል? ባለመነጋገር ቀውስ ነው። ባለመነጋገር ግጭት ነው። በግጭት ደግሞ ማንም ያተርፈው። ስለዚህ በመነጋገር በውይይት ነገሮችን ሰክነው በውይይት ይፈቱታል ብዬ አምናለሁ። እንደዛ ነው ተስፋ የማደርገው። አሁን ባለንበት ሁኔታ ውስጥ ወደ ቀውስ ወደ ግጭት መሄድ ለማናችን የሚጠቅም ነገር አይመስለኝም። ጥያቄዎች አሉ፣ ስጋቶች አሉ። ኢትዮጵያ እንደ ሀገር በህልውና ለመቀጠል እንደገናም ደግሞ ኢኮኖሚዋ እያደገ መምጣቱ የህብረተሰቡ ቁጥር እየጨመረ መገኘቱ ከዚህ ጋር ተያይዞ ያለባትን ስጋትና አሳሳቢነት አንስታ የመፍትሄ አቅጣጫዎችን ከጎረቤት ሀገሮች ጋር እያማተረች እየፈለገች ለመፍትሄው እየተንቀሳቀሰች ነው። ስለዚህ ይህም በተመለከተ ከየትኞቹም ጎረቤቶች በተሻለ በበለጠ ምክንያቱም አንድ ሀገር ስር ለረዥም ጊዜ መቆየት ብቻ ሳይሆን በሁለት ባንዲራ በሁለት ሀገር የሚኖር በአብዛኛው አንድ ህዝብ ማለት የሚቻልበት ሁኔታ አለ። ምክንያቱም የረዥም ጊዜ እንትን ውጤት ስለሆነ እና ነገም ዛሬ ላይ ሆኖ ማስተካከል መከራን ለነገ አለማቆየት ትልቅ የመሪዎች ችሎታ ወይ ደግሞ አስተዋጽኦ ነው ብዬ አምናለሁ እና ያንን እንደሚያደርጉ ተስፋ አደርጋለሁ። ስለዚህ ወደዛ እንደማይገባ ተስፋ በማድረግ ኢትዮጵያ ከዚህ በኋላ ምንድን ነው የሚጠብቃት? ትልልቆቹን አደጋዎች፣ ፈተናዎቿን፣ መከራዎቿን ተሻግራለች። በግርግር መንግስት እንደማይወርድ ከስልጣን ውጭ ህልውና የለኝም ብሎ የሚያስበው ቡድን ስልጣን ብቻ ሳይሆን ህልውናውን ጭምር ማጣት እንደሚችል የገባውና የተረዳበትም ዘመን ጊዜ ስለሆነ አሁን በተለያየ መንገድ የነበሩ ቀውሶች፣ ችግሮችን ወደ መፍታት ወደ መሻገር ከሄድን 120 ምናምን ሚሊዮን ህዝብ ከፍተኛ እርዳታ ጥገኛ የነበረች ሀገር ጦርነቱ ቀውሱ በተለያየ መንገድ ያዳከማት ሀገር ለመነሳት የምታደርገው ጥረት ውስጥ በተለያየ መንገድ የኑሮ ውድነቱ የህብረተሰቡ ላይ ያሉ ጫናዎች በግልጽ የሚታዩ ናቸው። እነዚህን መፍታትና ሙሉ ትኩረት ወደዛ ደግሞ ማድረግ በጣም አስፈላጊ እንደሆነ ይታመናል። እርግጥ ነው በመንግስት በኩል በአንድ በኩል
ህግና ስርዓት ለማስከበር ስራዎች እየተሰሩ፣ በሌላ በኩል ደግሞ የልማት የግንባታ ስራዎች ላይ የተጠናከሩ ነገሮች መታየታቸው በግልጽ የሚታይ ነው። ከዛ ባሻገር ደግሞ በግልጽ የማናያቸው ነገር ግን ደግሞ ስራዎች እየተሰሩ መሆናቸውን በቀደም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ታምርት በሚል ኤክስፖ በአዲሱ ኮንቬንሽን ሴንተር አዲስ ኮንቬንሽን ሴንተር እዛ ላይ ያደረጉትን ንግግር ተከታትለናል። ምናልባትም አብዛኛው ኢትዮጵያ ውስጥ ያለው ሁኔታ በዚህም በዛም ያሉ ቀውሶች፣ ችግሮች ስላሉ ትኩረቱ ሙሉ እዛ ላይ ስለሆነም ከዛም ውጭ የምናያቸው ነገሮች በከተሞች ውስጥ የሚደረጉ ግንባታዎች አሉ። የኮሪደር ልማት አለ። አድዋን የመሳሰሉ ግዙፍ ፕሮጀክቶች በየክልሎች ያሉ ታሪካዊ ቦታዎችን የማደስ አዳዲስ ታሪካዊ ቦታዎችን የመገንባት የቱሪስት መዳረሻ ለማድረግ የሚሰሩ ስራዎች እንዳሉ የሚታይ ቢሆንም በሌላ በኩል ያሉ ነገሮች ደግሞ ከኢኮኖሚው ላይ ካለው ፈተናና ጫና አንጻር ምን እየተደረገ ነው የሚለውን የሚታይ ነገር ስላልሆነ የሚያዩም ካሉ ጥቂቶች ስለሆኑ አብዛኛው ሰው የሚገነዘበው አልነበረም። ስለዚህ በቀደም በዚያ ኤክስፖ ላይ ጠቅላይ ሚኒስትር አብይ ያስተላለፉት መልእክት ነው ወይ ደግሞ ያደረሱት መልእክት እንደተረዳ ነው በተለያየ መንገድ ኢትዮጵያ በኢኮኖሚ መስክ ትርጉም ያለ ስራዎች እየተሰሩ መሆናቸውን የሚያሳዩ ነገሮች ናቸው። በተደጋጋሚ እንደተባለው በስንዴ ምርት ኢትዮጵያ የውጭ ምንዛሬ አውጥታ ስንዴ ወደ ኢትዮጵያ ታስገባ ነበር። አሁን ስንዴ ከውጭ ሀገር ለማስገባት ራሷ አምርታ ራሷን በመቻል ቢያንስ ከ1 ቢሊዮን ዶላር በላይ ለውጭ ስንዴ ለማስገባት የሚወጣ የውጭ ምንዛሬ ሀገር ውስጥ ማስቀረት ተችሏል። ይሄ የሆነው ደግሞ የህዝብ ቁጥሩ እየጨመረ እያደገ በመጣበት ሁኔታ ነው። በቀደመው ወደ 1 ቢሊዮን ዶላር መውጣት ከቻለ የተወሰኑ 100 ሺዎች ወይ ደግሞ ተጨማሪ ሚሊዮን ዶላሮች እዛ ላይ ውጭ ምንዛሬ በቀር ለማውጣት የምትገደድበት ሁኔታ አለ። ያንን አስቀርተናል ብለዋል። አሁን ይህን አንዳንድ መረጃዎች እዚህ ጋር ባነሳው በአንድ መድረክ ይነገርና ከዛ በኋላ ያልፋል። ብዙ ጊዜ በኢትዮጵያ ውስጥ በተቃውሞ ጎራ ያለው አንዳንድ የሚያነሷቸው ነገሮች ኢትዮጵያ ውስጥ ቀውሱ መበራከቱ፣ ችግር መባባሱ ያንን በተመለከተ ያ የማን ኃላፊነት ነው፣ በዚህ ጉዳይ ላይ ማን ምን አደረገ የሚለው ነገር ላይ ስንዋይ ስንከራከር እውነት ለመናገር ክርክር የሚባል ነገር የለም። ለክርክር የሚያበቃ ነገር ኢትዮጵያ ውስጥ የለም። ማንም ኢትዮጵያ ውስጥ ባለው ነገር ላይ ሊከራከር የሚችል ሰው ያለ አይመስለኝም። መቃወም አለ። የተቃውሞ መነሻዎቹ ምንድናቸው የሚባል ነገር ሲመጣ ክርክር የለም። ውስጥ ጭንቅላት ውስጥ ሲመገቡት የኖረው ሳላምጡት ብዙ ውጠው ውስጣቸው የተከማቸ ነገር አለ። በዛ ላይ ተመርኩዘው ኢትዮጵያን ይመለከታሉ። በዛ ላይ ተመርኩዘው ኢትዮጵያን ይገመገማሉ። መንግስትን በዛ ላይ ተመርኩዘው ይፈርጃሉ። ስለዚህ በየትኛውም ቦታ ደጋግሜ የምለው ነው እዚህ ሀገር ኢትዮጵያ መጥቼ ውጭም ያው ከሰዎች ጋር እናወራለን። እንደ አዲስ አበባ በወጣን በገባን ቁጥር ብዙ ሰዎች እያገኘን አዳዲስ ፊት እያየን ከአዳዲስ ሰዎች ጋር መነጋገር ላይኖር ይችላል። የምናየው ነገር በክርክር ውስጥ ክርክር በሀገራችን የለም። ምንድን ነው የተቃውሞ መነሻ? እንተባበራቸው፣ አብረን እንቃወም። ያው እየቀለድኩም ስለለው አንዳንዶቹ ስለማውቃቸው። በሌላም በኩል በቁም ነገር ምንድን ነው እስቲ ኢትዮጵያ ውስጥ ችግሮች አሉ። ችግሮች መፈታት አለባቸው። ችግሮቹ እንዲፈቱ ደግሞ የችግሩ ባለቤት መታወቅ አለበት።
በዚህ ረገድ ምንድን ነው እየተካሄደ ያለው? ማን ምን አደረገ? ኢትዮጵያ ለተጋፈጠችው ቀውስ፣ ዛሬ ላለችበት ችግር የማን ሚና ምንድን ነው የሚለው ጋር በደንብ ስናፍታታው መሄጃ የለም። ምክንያቱም እንዲህ አይነት ውይይት አያውቁ። የሚሰሙት አለ። ተመሳሳይ የሚሰሙ ሰዎች ተመሳሳይ ነገር ያወራሉ ወይ በድሮን ተጨፈጨፈ የሚለው ነው ደግሞ አጀንዳ እየሆነ ያለው። እሱን በተመለከተ ኮሎኔል ጌትነት ያነሱት ነገር አለ። ከዛ ውጭ ማናችንም ሰላማዊ ሰዎች፣ ንጹሐን የድሮን ሰለባዎች መሆን የለባቸውም ብቻ ሰው መታሰብም የለበትም የሚል እምነት አለኝ። ነገር ግን ባሉ መረጃዎችም እስካሁን ድረስ እንደ ማስረጃ የሚቆጠረው በኒው ሁማኒቴሪያን የተባለው ሪፖርተር ጎጃም ውስጥ ገብቶ ያየውና ያወጣው መረጃ የፋኖ ታጣቂዎች ትምህርት ቤት ላይ ይሰፍራሉ፣ ለነሱ የሚተኮስ ነገር በመሃል ንጹሐንን ሰለባ ሊያደርግ የሚችልበት እድል አለ። ከዚህ ቀደም እኮ በአደባባይ እነ ዘመነ እኮ መግለጫ ሲሰጡ እኮ የህፃናት ድምፅ እንሰማለን። መንግስት በመረጃ አስሶ በነገራችን ላይ አሁን መረጃ የለውም ብሎ የሚያምን ሰው አለ ብዬ አልገምትም። የሆነ መረጃ ደርሶት እዛ አካባቢ ያለው ይሄን ነገር አንደኛውን ለመፍታት በሚል እነዚህ ሰዎች መግለጫ የሚሰጡበት አካባቢ ላይ ጥቃት ቢሰነዝር እዛ አካባቢ የህፃን ድምፅ ይሰማ ነበር። እነዛ ለጋ ትንንሽ ህፃናት ሁሉ የሚያልቁበት ሁኔታ ይፈጠራል። ይህን ድምፅ በአደባባይ ዘመነ መግለጫ ሲሰጥ በሉዓላዊ ላይ አሰምተነዋል። ከመግለጫው እሱ ሊሰጥበት ቦታ ላይ ህፃናት ይጮኻሉ። እንዲህ ያለ ነፃ አውጪ አለ? ከዚህ ቀደም ዘኒ ሁማኒቴሪያንን ጠቀስኩኝ። ትምህርት ቤት ላይ ሰፍረው ነበር። በደርዘኖች ሲለቁ ተደበደበ። መግለጫ ሲሰጡ ሲፎክሩ ህፃናትን ከበስተጀርባቸው ሰባይ ጋሻ አድርገው ነው። እና መንግስት ለምን ያደርጋል የሚለውን ዝም ብሎ ማሰብ ለሚችል ሰው የሚጠየቀውን ትተን የተጨበጡ መረጃዎችን መሰረት አድርገን ስንሄድ የድሮን የሚለው ነገር አማጽያኑን ለምን በድሮን መታችሁ እንዲህ አይነት ጥያቄ የሚጠይቅ ጤነኛ ሰው አለ ብዬ አላምንም። መጠየቅ ያለበት ተነጋግረው መፍታት ነው። በውይይት ችግሮችን በውይይት መፍታት ነው። ጥያቄያችሁን ወደ መድረክ ማምጣት ነው። በሀገር ሽማግሌና በሃይማኖት አባት አንታረቅም የውጭ ሰዎች ይምጡ የሚል ነገርም ስላለ የውጭ ሰዎችን ኢጋድም አፍሪካ ህብረትም ሲያነጋግሯቸው ተከታትለናል። ስለዚህ ይሄንን መነጋገርን እንደ ነውር እንደ ወንጀል ተደርጎ እየተወሰደ በሌላ በኩል ህፃናትን እንደ ሰባይ ጋሻ አድርጎ ግጭቶች እንዲቀጥሉ የሚፈልጉ አካላት እነዚህን እረፉ። አንደኛ እየሄዳችሁ አይደለም፣ ወደኋላ ምንድነው እየተምዘገዘጉ ነው። ሁለተኛ ጦሱ ይነስ ይብዛ ኮላተራል ዳሜጅ የሚሉት ለንጹሃን እንትን ያለው ለኃጢያን የተሰነዘረው ንጹሃን እንትን የሚልበት ሁኔታ አለ። ከዛ ውጭ ግን መንግስት ዘመንና ቴክኖሎጂ ሲፈጥር ክላሽ ለያዘ ክላሽ፣ ስለት ለያዘ ስለት የሚባል ነገር የለም። ለመወሩትን ለመታገል ከገባ ሌላኛው ወገን አለኝ የሚለውን የወታደሩን ህይወት ለአደጋ ማጋለጥ። ምክንያቱም ምሽግ ይዞ ጋራ ይዞ ገዢ መሬት ይዞ የሚደረግ ውጊያ አይደለም። በየስርቻው በየመንደር የሚደረግ መርመስመስ ነው። ስለዚህ እዛ ወታደር እየሄደ ለምን ያልቃል?
በተጠናና በተሰበሰበ መረጃ ያው እርምጃ ሲወሰድ መቆየቱን በተለያየ መንገድ ምናምን ይልቅ ይህንን እዛ መሀል እኮ ንጹሐን አሉ። እውነት ለመናገር የሚታጠቁት የሚዋጉት ንጹሐን አሉ። ንጹሐን ስል አምነው እየተዋጉ ግን ከበስተጀርባ ኮተት የሌለባቸው ህዝቤ፣ አካባቢ፣ ማህበረሰቤ ተጎዳ የፕሮፓጋንዳው ሰለባ ሆኖ ከምር ሌላ ፖለቲካ ኮተት የሌለባቸው ሌላ ዝባዝንኪ የሌለባቸው ንጹሐን አሉ። እነሱም ዋጋ እየከፈሉ የእነሱም ጭምር እንዲቆም ጦርነቱ መቆም ያለበት። ስለዚህ አጠቃላይ ኢትዮጵያ ውስጥ ባለው ነገር ክርክር የለም። ሰው መመዘን ግራ ቀኝ ማየት ከቻለ አይኑን ወደ መግለጥ ይሄዳል። አይኑን ወደ መግለጥ ሲኬድ ጥያቄው አሁን የሚሆነው 130 ምናምን ሚሊዮን ህዝብ በአንጻራዊ መልኩ ከዚህ ከኑሮ ውድነቱ ቀስ እያለን እያገገምን መምጣት የምንችልበትን በኢኮኖሚ እንቅስቃሴ ረገድ ያሉ ክፍተቶችን የኢኮኖሚ ጉዞ ላይ ሌብነት ወይ ደግሞ በቁልምጫ ስሙ ሙስና እያደረሰ ያለውን ተጽዕኖ እሱን እንዴት እንገላገለው እንዴት እንፍታው የሚለው ላይ ትኩረት ሰጥቶ ኃይልን አቅምን እዛ ላይ ማረባረብ ነው። በቲፒኤልኤፍም በአነስተኛና ጥቃቅን ታጣቂዎችን የሚለወጥ ከጉዞ የሚገታ መንግስት ኢትዮጵያ ውስጥ አለመኖሩ ከጊዜ ወደ ጊዜ ግልጽ እየሆነ መጥቷል። ስለዚህ በሚታየውና ባለው ነገር ላይ ተመርኩዞ ለመፍትሄ መንቀሳቀስ ነው። የኢትዮጵያ ውስጥ ያለው መንግስት የኢትዮጵያ መንግስት የኢኮኖሚ ፖሊሲው ይሁን የፖለቲካ አቅጣጫው አይመቸኝም፣ ከሱ የተሻለ ኢትዮጵያን ወደፊት ማስጓዝ የሚችል መስመር አለኝ የሚል ኃይል በጉልበት ሳይሆን በምርጫ ወደ ስልጣን መጥቶ ያንን ለማሳካት ወደ ምርጫ ለማድረግ የሚደረገው ጉዞ ላይ ደግሞ መሰናክሎች ካሉ እነዛ መሰናክሎች ደግሞ እንዲፈቱ ርብርብና ጥረት መደረግ ነው ያለበት። ግን ለማንኛውም ስለ ምርጫም ስለምንም ለማውራት የመጀመሪያው የሰላምና የደህንነቱ ጉዳይ ነው። እሱን ከትልልቅ ቀውስ፣ መከራ፣ ፈተና ተፈቶ የተለቀቀብን ዘረኛ ከየመንደሩ ከየሰፈሩ የተበተነብን ዘረኛ እንደ ወረርሽኝ ኢትዮጵያን በመከራ በስቃይ በሰቆቃ ውስጥ እንድታልፍ ካደረገ በኋላ በኢትዮጵያ የጸጥታ ኃይሎች በተለይም በኢትዮጵያ የሀገር መከላከያ ሰራዊት ወረርሽኙን በፍሊት አቁሞታል። እዚህም በዚያም በኦሮሚያ፣ በአማራ፣ በትግራይ፣ በደቡብ በሁሉም ደረጃው ይለያይ እንጂ አንዴ በክልል አንዴ በምናምን ወረርሽኝ ነው በኢትዮጵያ ውስጥ። አሁን ይሄ እንቅስቃሴ የሀገር ህዝብ ደህንነት ምናምን የሚባል ነገር ውስጥ እዚህ ግባ የሚባል ነገር የለም። ያ ማለት አንዳንዱ በዋህነት ይገርመኝ የሆነ ቦታ ላይ ወንጀል ሲፈጸም ካየ በአዲስ አበባ ከተማ ሊሆን ይችላል፣ በክፍለ ሀገር ከተማ ሊሆን ይችላል። ወንጀል ሲፈጸም ካየ መንግስት የት አለ ይላል። ወንጀል ተራ ወንጀል አንዳንድ ከፍ ያሉ ወንጀሎች ሊፈጸሙ ይችላሉ። እሱ እንኳን ኢትዮጵያ ውስጥ ብሔርተኛው ምንድነው ዘረኛው ተፈቶ በተለቀቀበትና የራሱ የመንግስት መዋቅር በጸጥታ መዋቅሩም በመንግስት መዋቅሩም ዘረኞች ተንሰራፍቶ በቆዩባት ሀገር ቀርቶ የረጅም ጊዜ የተደራጀ መንግስት የጸጥታ መዋቅር ባለበትም አጋጣሚዎች 100% በአንድ የትኛውም አካል ወንጀሎችን ሊከላከልና ሊቆጣጠር የሚችልበት ሁኔታ የለም። ከዚህ ቀደም ደጋግመን አንስተናል። አሜሪካ
እቺን የአሜሪካን የጸጥታ መዋቅር ጥያቄ ውስጥ የሚያስገባ የለም። የአሜሪካዋ የደህንነት ሚኒስትር ወይ ደግሞ ሆምላንድ ሴኩሪቲ ሚኒስትሯ፣ እነሱ ሴክሬታሪ ነው የሚሉት፣ ክሪስቲን የትንሣኤ ዕለት ካፒታል በርገር በተባለ ዋሽንግተን ዲሲ ውስጥ ባለ ሬስቶራንት ከነጩ ቤተ መንግስት 1.5 ኪሎ ሜትር አካባቢ ላይ ራት ሲበሉ $3,000 ቦርሳቸውን፣ ፓስፖርታቸው ምናምን ሁሉ የተከማቸበትን ሌባ ይዞ ወስዷል። እንዲህ አይነት እንትን ሊኖር ይችላል። አሁን ያ ኢትዮጵያ ውስጥ አንድ ሚኒስትር ተሰርቀው ቢሆን ኖሮ ተቀምጠው ቢሆን ኖሮ የአንድ ቀን እና ወይ አንድ ሳምንት አለ የአንድ ወር ዜና ነበር የሚሆነው። ምን ጸጥታ መዋቅር አላት ሀገሪቱ ነበር የሚባለው። በቀደም ኬንያ ውስጥ አንድ የፓርላማ አባል ተገደሉ ጎዳና ላይ። ይሄ ኢትዮጵያ ውስጥ ቢሆን ምን ማለት እንደሆነ አገር ምድሩ ነበር የሚቀልጠው። የትኛው መንግስት የትኛው የጸጥታ መዋቅር መቶ መዳፉ ውስጥ ሊያስገባ የሚችለው ነገር የለም። የተወሰኑ ክፍተቶችና ጉድለቶች፣ ሌባ በየስርቻ ይኖራል፣ ገዳይ በየስርቻ ይኖራል። እንዲህ አይነት ነገር መቶ ማስቀረት አይቻልም። ከእንደዚህ እንዲህ አይነት ነገር ማለት ጸጥታው ተረጋገጠ፣ ደህንነቱ ተከበረ ሲባል በአሜሪካም በአውሮፓም በየትኛውም ምናልባት እንዲህ አይነት ወንጀል የሌለባት ቫቲካን ሲቲ ብቻ ነች ብዬ ነው የማምነው። ምክንያቱም መንፈሳውያን ሊቀ ጳጳሶች የሚኖሩባት ከ1,000 ሰው በላይ የማይኖሩባት ከተማ ነች። ከቫቲካን ውጭ ከቫቲካን ሲቲ ውጭ ወንጀል የሌለበት ቦታ አለ ብዬ አላምንም። ትልቁ ይሄ እንደ ወረርሽኝ የተነሳብን ነገር እሱ መቆሙ፣ የጸጥታ መዋቅሩ አቅሙን ማጠናከሩ፣ ህግና ስርዓት በአግባቡ መከበሩ፣ ይሄኛውን በደንብ መተንበታል። ስለዚህ አሁን ሙሉ ትኩረት ወደ ልማት ከህብረተሰቡ፣ ምክንያቱም ቁጥሩ እየጨመረ ነው። ዛሬ ስላለ ኑሮ ውድነት ነው የምናወራው። ቁጥሩ እየጨመረ ነው። ምርታችን እየጨመረ ባልሄደ ቁጥር፣ ቁጥሩ ሲጨምር ምርቱ ባልጨመረበት፣ በተለያየ መንገድ ክፍተቶች በተፈጠሩ ቁጥር ችግሩ እየተባባሰ ከጦርነት በባሰ ኢኮኖሚ ሀገሪቱን በአፍጢሟ ሊደፋት ይችላል። ስለዚህ ይሄንን በተመለከተ አሁን በቀውስም በግጭትም በምናምን ውስጥ ተኩነው ስራዎች እየተሰሩ መሆናቸውን ቀደም ሲል እንዳልኩት የስንዴ ከውጭ ማስገባት ቆሟል። ኢትዮጵያ ውስጥ ጦርነት እየተካሄደ ቀውስ ውስጥ በነበርንበት ሁኔታ ውስጥ በችግር በመከራ ውስጥ ሆኖ የደርግ መፈክር ነበር፣ በአንድ እጃችን ማጭድና መዶሻ በሌላ በኩል መሳሪያ የሚል ነገር ነበርና ያኔ ተደርጓል አልተደረገም እርግጠኛ አይደለሁም። ግን አሁን በተግባር የምናየዋለን ነው። ህግ ለማስከበር በአንድ በኩል እየተሰራ፣ በሌላ በኩል ደግሞ ከግጭቱ ባልተናነሰም ሀገርን መከራ ውስጥ የሚከት ደግሞ ኢኮኖሚ ስለሆነ በዛ ረገድ ያሉ ክፍተቶችን ለመሙላት የኢኮኖሚ እንቅስቃሴው በውጭ ምንዛሪ ረገድ ከ1 ቢሊዮን ዶላር በላይ ማስቀረት መቻሉ ይሄ በአደባባይ በተደጋጋሚ የተገለጸ፣ በቀደም ኢትዮጵያ እንድታመርት ኤክስፖ ላይም ጠቅላይ ሚኒስትር አብይ መልሰው ያረጋገጡት ነገር ነው። ኢትዮጵያ ኢኮኖሚ ተዳክመዋል ምናምን የሚል ሰው አሁን ምኞቱን ሳይሆን የወጡ ዳታዎች አሉ። ብዙ ጊዜ ብዙ ኢኮኖሚስቶችም አሉ የሚቃወሙ፣ በየዕለቱ ብር ምንዛሪ ሲመጣ ተቃውሞ፣ የሆነ ነገር ሲደረግ ተቃውሞ፣ አንዳንድ እውነታቸው ነው ብለን እንድናምን እንኳን አንዳንድ የተወሰነ ነገር ላይ ምክንያታዊ ለመሆን አይሞክሩም። ስለዚህ አሁን መንግስት የሚሰጠው ዳታ ትክክል ነው፣ ትክክል አይደለም፣ ኢትዮጵያ
ስንዴ ኢምፖርት ታስደርጋለች። አንዳንዴ ያኛው ሲመጣ የእርዳታ ስንዴ ደግሞ እንደ ምሳሌ ያጠቅሳሉ። የእርዳታ ስንዴ አይደለም። የእርዳታ ስንዴማ ድሮ የሚመጣ ነበር፣ አሁንም እየመጣ ሊሆን ይችላል። ኢትዮጵያ በገንዘቧ የምትገዛው ነው በቢሊዮን። ያን አስቀርተናል ብሏል። ይኸው ቀጥሏል። ከዛ ውጭ ኢኮኖሚ እየተንቀሳቀሰ መሆኑን በግልጽ ከተነገረ ወይ ደግሞ ጠቅላይ ሚኒስትር አብይ በቀደም ካነሱት አሁን እዚህ ደረጃ ላይ ካለን ትርጉም ያላቸው ስራዎች የተሰሩና ወደፊት እየተራመድን እየገሰገሰን መሆኑን የሚያሳይ ነገር ስለሆነ ይሄኛው እንዴት ይጠናከር፣ በሌላ በኩል ደግሞ ይሄኛው ትክክል አይደለም የሚል ካለ መከራከሪያቸውን አምጥተው ብንሰማው ደስ ይለኛል። በቡና የውጭ ኤክስፖርት ኢትዮጵያ ውስጥ ለውጥ ሲመጣ ኢትዮጵያ በዓመት ሸጣ የምታገኘው የውጭ ንግድ በቡና $700 ሚሊዮን ነበር። አሁን በዚህ ባለፉት 10 ወራት 400 ሺህ ቶን ቡናም ወደ ውጭ በመላክ $2 ቢሊዮን በላይ ተገኝቷል። ወደ 3 እጥፍ ማለት ነው። በጦርነት መሃል በቀውስ መሃል ሀገሩ በብሔርተኛ ወረርሽኝ እየተጠቃ በነበረበት ጊዜ ውስጥ ጎን ለጎን ስራዎች የተሰሩ ነበር ማለት ነው። በማዕድን ዘርፍም ኢትዮጵያ ውስጥ ለባትሪ ማምረቻ በዓለም አቀፍ ደረጃ ውድ የሚባል በተለይ ዲሞክራቲክ ኮንጎ ላይ ከፍተኛ ቀውስ እየፈጠረ ያለውን ማዕድን ጨምሮ በርካታ ማዕድኖች ኢትዮጵያ ውስጥ እንዳለ በወርቅ ብቻ ባለፉት 10 ወራት $2.5 ቢሊዮን መገኘቱን ገልጸዋል። ስራዎች በዛ መንገድ እየተሰሩ ነው። በሲሚንቶ ከውጭ ለማስገባት የተገደድንበት ሁኔታ፣ በቂ ምርት ያልነበረበት ሁኔታ እንደነበር ይህ በአደባባይ ሁሌም ሲገለጽ የቆየ ጉዳይ ነው። ሲሚንቶ አምራች ኩባንያዎቹ አካባቢ ሞገር ምናምን አካባቢ አንድ ወቅት አስታውሳለሁ ቤት የሚሰሩ ሰዎች ይባልና የተወሰነ የሚሰጥ ነገር ነበር። ያ ደግሞ ቤት ሳይሰሩ በቋሚነት የሚሰጣቸው ሰዎች ነበሩ። ከሞገር ባንድ ያውጥተው በአንድ ቀን ሚሊዮነር መሆን የሚቻልበት ሁኔታ ነበር። ያው እጥረቱ ምናምን የፈጠራቸው ነገሮችን ታክሎ ማለት ነው። ስለዚህ በዚህ ረገድ አሁን ኢትዮጵያ የሲሚንቶ ምርቷን ችላ ወደ ውጭ ለመላክ እንቅስቃሴ ላይ መሆኗን ተገልጿል። ቡናው ምርት በመጨመር፣ በወርቅ ምርት በመጨመር፣ በሲሚንቶ ምርት በመጨመር ስራዎች እየተሰሩ መሆኑን ገልጸዋል። በቱሪዝም ዘርፍም በአፍሪካ ውስጥ 40% ጭማሪ በማሳየት ቀዳሚ መሆኑን አንስተዋል። በነገራችን ላይ አንዳንዶች እንዴት እንደተመለከቱት አላውቅም። ኢትዮጵያ በአፍሪካ ውስጥ በቱሪዝም ግንባር ቀደም ነች የሚል አይመስለኝም። ግንባር ቀደም መሆኗን የሚያሳዩ መረጃዎችም የሉም። ገና ነን። በጣም ሩቅ ነበር የነበርነው። ግን ድርሻዋ ላይ በቱሪዝም የነበራት ድርሻ ቀደም ሲል ከነበራት 40% ጨምራለች። በአፍሪካ እነ ሞሮኮ ትልልቆቹ ትልቅ የቱሪስት መዳረሻዎቹ እነ ሞሮኮ፣ እነ ግብፅ፣ እነ ደቡብ አፍሪካ፣ እነ ናሚቢያ እነሱ በመቶኛ የሚጨምረው ጥቂት ነው። ኢትዮጵያ ግን አሁን በሚታዩ ስራዎች የቱሪስት ድርሻዋን ከነበረችበት ወደ 40% አሳድጋለች በሚል በዛ መልክ ነው በግሌ የተረዳሁት። በዛ መልክ እንደተገለጸ ነው ገምተው በአፍሪካ በቱሪስት ወደ ቱሪስት መዳረሻ የቱሪስት ወደ ኢትዮጵያ ወደ ቱሪስቶች ወደ ኢትዮጵያ የሚገቡ ቱሪስቶችን
መጠን በ40% በመጨመር ማለት ነው። ያ ማለት ግብፅ ላይ ደረሰች፣ ሞሮኮ ላይ ደረሰች፣ ሳውዝ አፍሪካ ላይ፣ ናሚቢያ ላይ፣ ኬንያ ላይ ደረሰች ማለት አይደለም። ወደዛ ግን እየተጓዘች መሆኗን የሚጠቁም ነገር ነው። በተለይም ደግሞ ግጭት ምናምን ደግሞ ስላለ ያ የሚፈጠረው ክፍተት ባይኖር የበለጠ ከዚህም ወጣ ማለት ነገር አለ። ስለዚህ ስራዎች እየተሰሩ በብዙ መልኩ ነገሮችን እንትን እያለ ነው እና በኢኮኖሚው ላይ ያሉ እንቅስቃሴዎችን በተመለከተ የገለጿቸው ነገሮች ናቸው። ሁለት ምሳሌዎች ከግብርና ሴክተር ለማንሳት ኢምፖርት እናደርግ የነበረውን ስንዴ በሀገር ውስጥ ምርት መተካት ስናስብ አምራች ኢንዱስትሪው ትራክተር፣ ፓምፕ፣ ድሪፕ ኢሪጌሽን ያመርታል በሚል እሳቤ ነበር። በኢትዮጵያ ውስጥ በርካታ ማሽኖች መገጣጠም፣ ማምረት የሚያስችል አቅም እየጎለበተ ሲመጣ ለዓመታት እስከ $1 ቢሊዮን ገደማ ለኢምፖርት ስናወጣ የነበረውን የስንዴ ምርት በሀገር ውስጥ ለማምረት አስችሎናል። በሀገር ውስጥ ማምረትና መተካት ብቻ በቂ ስላልነበረ ይህ የግብርና ሴክተር ኤክስፖርቱንም ማሳደግ አለበት የሚል እሳቤ ስንይዝ ድልድይ ሆኖ ያን ሴክተር ያንቀሳቅሳል ብለን ያሰብነው አምራች ኢንዱስትሪ ነው። ሁላችሁም እንደምታውቁት ቡና በኢትዮጵያ ኤክስፖርት ረዘም ላለ ጊዜ ውስጥ ከፍተኛውን ድርሻ ሲጫወት ቆይቷል። የቡናን ምርታማነት ለማሳደግ አምራች ኢንዱስትሪው ለችግኝ ፕላስቲክ ማምረት ካልቻለ፣ ለኢሪጌሽን ቲዩቦች ማዘጋጀት ካልቻለ፣ መልቀሚያ መኮትኮቻ ማሽኖች ማምረት ካልቻለ ቡና ብቻውን ማደግ አይችልም። ዘንድሮ 400,000 ገደማ ቶን ቡና ለውጭ አገር ገበያ ውለን በኢትዮጵያ ታሪክ ለመጀመሪያ ጊዜ $2 ቢሊዮን ገደማ ገቢ አግኝተናል። ይሄ ከአምናው እንኳን ሲወዳደር $1.4 ቢሊዮን ነበር አምና ቡና ያስገባ ነው። ዘንድሮ $2 ቢሊዮን ገደማ ሆነ ማለት ለውጡ ሲጀመር ከነበረበት 700 ሚሊዮን ገደማ ወደ 3 እጥፍ ያደገ እንዲሆንና ግብርና አንዱ የእድገታችን ምሰሶ ሆኖ እንዲቆም ያደረገው አምራች ኢንዱስትሪ ነው። በሁለተኛነት በምሰሶነት የወሰድነው ማይኒንግ ነው። ማይኒንግ በጥቅሉ ኢንዱስትሪ ውስጥ የሚያርፍ ቢሆንም እንደ አንድ ምሰሶ አምራች ኢንዱስትሪው ድልድይ ሆኖ ሽግግር ያረጋግጥለታል የሚል እምነት ነበረ። ሁላችሁም እንደምታውቁት ኢትዮጵያ በተፈጥሮ ሀብት የታደለች ሀገር ናት። በርከት ያሉ የማይኒንግ ሀብት አላት። አሁን ዓለም የሚጠቀምበት የባትሪ ሮ ማቴሪያል ሊቲየም እኛ ሀገር ውስጥ በስፋት ይገኛል። ለብረት አይረን ኦር ይገኛል። ለማዳበሪያ ፖታሽ ይገኛል። ኢትዮጵያ ውስጥ ወርቅና ነዳጅ ብቻ ሳይሆን በርከት ያሉ የከርሰ ምድር ሀብቶች አሉን። እነዚህን ሀብቶች አውጥተን ለመጠቀም አምራች ኢንዱስትሪው ጉልህ ሚና አለው። ልክ እንደ ስንዴውና እንደ ቡናው ከአመት 2 ዓመት በፊት በሀገር ውስጥ ሲሚንቶ ምርት ቀንሶ ዋጋውም ከፍ ብሎ እንቸገር ነበር። አምራች ኢንዱስትሪው ባደረገው የድልድይነት ሚና ሲሚንቶ በሀገር ውስጥ ማምረት ተጨማሪ ምርት ማምረት በመቻላችን የሀገር ውስጥ ፍጆታ ማሟላት ብቻ ሳይሆን ለኤክስፖርት ዝግጅት እያደረግን እንገኛለን። ለኢምፖርት ሰብስቲዩሽን በሀገር ውስጥ ብናመርትም ለውጭ ኤክስፖርት ደግሞ አምራች ኢንዱስትሪው ባለፉት 2 ኤክስፖዎች ኢትዮጵያ ወርቅ ማምረት የምትችልባቸውን ማሽኖች ማምረት በመቻሉና በመደገፉ ወርቅ በታሪካችን ለመጀመሪያ ጊዜ ከቡና በልጦ ትልቁ ኤክስፖርት ድርሻ የወሰደ ሲሆን ባለፉት 10 ወራት ወደ $2.5 ቢሊዮን ገደማ ወርቅ ኤክስፖርት ማድረግ ችለናል። በዚህ ውጭ እንግዲህ በቴክኖሎጂ መስክ የተደረጉት ሽግግሮችን በተለያየ መንገድ በዚህ በሞባይል በኢንተርኔት ፔኔትሬሽን ሬት አሁን ብዙ አገልግሎት ሰጪ ተቋማትን ወደ 12 ሚኒስትሮች 41 አገልግሎቶችን ወደ አንድ ቦታም በመሶብ ለመሰብሰብ የተደረጉ ጥረቶችን
በፋይዳ መታወቂያ በኩል ያው አሁን አሜሪካ ምናምን ላለ ሰው ሶሻል ሴኩሪቲ ማለት ነው። አንድን ሰው በቀላሉ መለየት የሚያስችል በተለያየ መንገድ የሆነ የቀበሌ ሌባ ሁሉ የቀበሌ ሊቀመንበር ሌባ የሆኑ የቀበሌ ሊቀመንበሮች ማለት ነው በጣም ንጹህ ኃላፊነት የሚሰማቸው ምናምን መቶ አሉ። ምን ጥያቄ ውስጥ ይገባሉ። ግን ሌቦች አሉ። በተለያዩ ወንጀለኞች መታወቂያ እየሰጡ በተለያየ ስም ሌቦች ልዩ ልዩ ስም በልዩ ልዩ ስም መታወቂያ እያወጡ በተለያየ ስም ወንጀል የሚፈጽሙባት ሀገርና ከተማ ነች እና ያን ለማስቀየረት ፋይዳ ከአንድ ሰው አንድ መታወቂያ ብቻ እንደሚኖረው በአሻራ በምን የተደገፈ ነገር ስለሆነ ይሄንን ሌቦችንም በተለያየ መንገድ በወንጀልም በምንም ያለው ነገር ለማስቀረት በጣም በጣም ትልቅ ስራ ነው። በነገራችን ላይ ኢትዮጵያዊ ዜጋ የሆነ ብቻ ሳይሆን ስደተኛም ጭምር የሚያገኘው ነው። እዚህ ሀገር ኢትዮጵያ ውስጥ የሚኖሩ ሰዎችን ለመለየት የሚሰሩ ስራዎች ናቸው። ከፍተኛ ኢንቨስትመንትም የወጣበት እንደሆነ ዓለም ባንክም ፈንድ ያደረገው መሆኑን ነው ከመረጃዎችም ማመልከት የቻልኩት። ስለዚህ በዚህ በኩል ፋይዳ በሚባል መታወቂያ በኩል ኢትዮጵያ ውስጥ በቀደም ለአንድ ሰው ሳወራ ነበር። አንድ እህታችን የዛሬ 15 ዓመት ናይሮቢ ነበርኩና ከሆነ ከአንድ ኬንያዊ ጋር እንትን ስንል ካሽ አልያዝኩም። የዛሬ 15 ዓመት ነው። ካሽ አልያዝኩም ክፍያ ልፈጽም ካሽ አልያዝኩም ምናምን። እንዴት ሰው ካሽ ካልያዘ እንዴት ነው የሚያደርገው? ነው ምስል በስልኩ ሲከፍል አየው። ተአምር ሆነብኝ ነው በቃ መገረም። ኤምፔሳ አሁን እዚህ ኢትዮጵያ ውስጥ ያለው ኢትዮጵያ ውስጥ ምርጫ 97 ከመካሄዱ በፊት ኬንያ ውስጥ ነበር። በስልክ ኬንያውያን ያን ያደርጉ ነበር። ኢትዮጵያ ውስጥ ደግሞ ቴክኖሎጂ የሚባል ነገር ተዘጋግቶ ነበር። እንዳልኩት ኢንተርኔት እንኳን እንዴት አይነት የተቆላለፈባት ሀገር ነበረች። ኢንተርኔት አይደለም ምርጫ 97 ላይ ቴክስት የሚባል ምናልባት ቴሌ ያሉ ሰዎች ያውቁታል። ቴክስት ኢትዮጵያ ውስጥ አይቻልም ነበር። አንድ ወቅት ላይ የስልክ ቴክስት ማድረግ ብሎክ ተደርጎ ነበር። ቶሎ እኮ የሆነ ነገር ላይ ባንደርስ ኖሮ ሰሜን ኮሪያ ጋር መጠጋታችን በጣም አይቀርም ነበር። ዛሬ ከዛ ወጥተን ስልክ ስማርት ስልክ ያላቸው ሰዎች አሁን ደግሞ ስማርት ስልኩንም ሁሉም እንዲደርስ ለማድረግ ከአንድ ባንክ ስንቄ ባንክ ይመስለኛል ጋር የኢትዮጵያ ቴሌኮሙኒኬሽን ኢትዮ ቴሌኮም ዛሬ በረዥም ጊዜ ብድር ለስማርት ስልኮች ሰዎች ገጠርም ምንም ድረስ ያሏቸው እንዲያወጡ እንደሱ እየሰሩ መሆኑን አይተናልና ስለዚህ ዘመናዊ የቴክኖሎጂ ሽግግሩ ፍጥነቱ አስገራሚ በሆነ መንገድ እየሄደ ነው። ካሽ ብዙ ይዞ መጓዝ ያን ያህል ትርጉም አልባ የሆነ ነው። ኢትዮጵያ ውስጥ ትራንዛክሽኖች በስልክ ላይ ያልቃሉ። በዚህ ነገር ትልቅ እርምጃ በዚህ ቀውስ መሃል በዚህ ትርምስ መሃል የዘር ወረርሽኙ ኢትዮጵያን እየለበለባት ወይ ደግሞ እያጎሳቆላት ባለበት ጊዜ ሁሉ የተሰሩ ስራዎች ናቸው። በጣም በዚህ በኩል ከውጭ መጥቶ የሚያይ ሰው ውስጥ ያለ ሰው እየለመደው ይሄዳል። እንደውም ለዚህ አንድ ማስረጃ የሚሆነው ዋና መንገዶች ላይ ያሉት መብራቶች የሆነ ወቅት ላይ በጣም ከተማውን ድምቅ አድርጎ በቃ አዲስ ነገር ነበር የቆየ ሰው ሲነግረኝ ነው። አሁን የዋናው መንገድ መብራት ስለነመርኩኝ ውስጥ ለውስጥ ያሉት ትክክል አይመስሉኝም ማለት
ያኛው በቃ ኖርማል የተለመደ ነገር ሌላው ግን ጨለማ እየሆነብኝ ተቸግሬያለሁ። የሆነ ፏለ ምናምን አይደለም። አሁን እየቆየ የመዋሃድ ነገር ያለዛ የመንገድ መብራት ትልልቅ አምፖሎች ያሉበት የተገጠሙበት ነገር ያው የተለመደ ነገር ሆኖ ወደ ውስጥ ያሉ መንገዶች እነሱ እየጨላለሙብኝ ነው። ድሮ የነበሩ አምፖሎች እየደከሙብኝ ነው የሚል ሰው አስታውሳለሁ። ስለዚህ በመቆየት መሃል በስልክ ላይ ትራንዛክሽን ማድረግ ኖርማል ይሆናል። ከውጭ መጥቶ ግን ድንገት የሚያይ ሰው ኢትዮጵያ የነበረችበትን የቆየችበትን የሚያውቅ ሰው ምን ያህል ትራንስፎርም እየተደረገ እንደሆነ ደግሞ ይረዳዋል። ለሚጠይቅና ለሚመረምርም የት ነበርን ዛሬ የት ጋር ደረስን የሚለውን ይቃኘዋል። ይህ ሁሉ ነገር ደግሞ እየተካሄደ ያለው ሀገር በዘረኞች እየተለበለበች ባለችበት የሀገር ኢኮኖሚ ሁሉ ነገር አብዛኛው ነገር ለዛ በከፍተኛ ደረጃ እየዋለ በነበረበት ጊዜ ጭምር መሆኑ ሙሉ ጊዜያችን፣ ሙሉ ትኩረታችን፣ ሙሉ አቅም ወደ ልማት ላይ ሆኖ ቢሆን ኖሮ ዛሬ ምን ያህል ርቀት ውስጥ ሄድ እንችል እንደነበር ማንም ሰው መገመት ይችላል። በኢንዱስትሪ መስክም በጦርነቱ ሳቢያ በርካታ ኢንዱስትሪዎች ላይ ያው ለጥሬ አቅርቦት ይሁን ኢንዱስትሪዎቹ መጎዳታቸው ይሁን በተለያየ መንገድ ኢንዱስትሪዎቹ ከእንቅስቃሴ ውጭ ሆነው መቆየታቸው ነው ሲገለጽ የነበረው። በዛ ረገድ በኢንዱስትሪ መስክ ማምረት የማይችሉትን ወይ ደግሞ የማምረት አቅማቸው 41% የነበሩትን 40 ምናምን ከመቶ 46 አካባቢ የነበሩትን አሁን ለ61 በመቶ ማድረስ መቻሉ፣ በሌላም በኩል ካፒታላቸው ከ1 ሚሊዮን እስከ 90 ሚሊዮን ብር የሆኑ በሺዎች የሚቆጠሩ ኢንዱስትሪዎች ወደ ስራ መግባታቸውን፣ ትልልቅ ኢንዱስትሪዎችን በተመሳሳይ ስራ ውስጥ መገኘታቸውን፣ ኢኮኖሚው በዚህ መልክ እየተንቀሳቀሰ መሆኑ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ታምርት በሚል በኮንቬንሽን ሴንተር በተካሄደው ኤክስፖ ላይ ያደረጉትን ንግግር ነው የተከታተል ነው። ራሱ አምራች ኢንዱስትሪውን ስንወስድ ከ3 ዓመት በፊት የማምረት አቅማችን 46% ገደማ ነበር። ያሉን ኢንዱስትሪዎች ከአቅማቸው 46% ብቻ ያመርቱ ነበር። ዛሬ ያ በ3 ዓመት ተኩል ውስጥ ወደ 61% አድጓል። ይህ ትልቅ የምስራች ስለሆነ በዚህ ሴክተር የተሳተፋችሁ በሙሉ እንኳን ደስ ያላችሁ፣ ትልቅ ድል ነው ልላችሁ እወዳለሁ። ከዚህ በተጨማሪ ኢትዮጵያ ታምርት ስንል በርከት ያሉ ፋብሪካዎች ከተቋቋሙ በኋላ በተለያየ ምክንያት ስራ ያቆሙ የተዘጉ ነበሩ። ከነዚህ ውስጥ 830 ተሰርተው ስራ ያቆሙ ፋብሪካዎች ባለፉት 3 ዓመታት የኢትዮጵያ ታምርት ንቅናቄ ውስጥ መልሰው ስራ እንዲጀምሩ፣ የተበተኑ ሰራተኞች እንዲሰባሰቡ እና ምርታማነት እንዲያድግ ከፍተኛ ድርሻ እንዲወጡ ሆኗል። ለዚህም ንቅናቄውን የመሩ የቲም አባላት በእጅጉ ሊመሰገኑ ይገባል። ከዚህ በተጨማሪ ከ1 ሚሊዮን እስከ 90 ሚሊዮን ገደማ ኢንቨስት የተደረገባቸው አነስተኛ እና መካከለኛ ኢንዱስትሪዎች ባለፉት 3 ዓመት ተኩል ውስጥ በኢትዮጵያ 13800 አነስተኛና መካከለኛ ኢንዱስትሪዎች ስራ ጀምረዋል። 13800 ኢንዱስትሪዎች። ይህ ትልቅ የምስራችና ብስራት ስለሆነ ይህ ነገር እንዲሳካ መሬት፣ ኢነርጂ፣ ፍቃድ፣ ፋይናንስ በማቅረብና በመደገፍ የበኩላችሁን ሚና የተጫወታችሁ በሙሉ እንኳን ደስ ያላችሁ ልላችሁ እወዳለሁ። ከነዚህ አነስተኛና መካከለኛ ኢንዱስትሪዎች በተጨማሪ ወደ 325 የሚጠጉ ጌም ቼንጀር የሚባሉ ከፍተኛ ኢንዱስትሪዎች ባለፉት 3 ዓመት ተኩል ስራ ጀምረዋል። ከዚህም የተነሳ
በዚህ ዓመት ብቻ ባለፉት 9 ወራት 3 ቢሊዮን ዶላር ገደማ ተኪ ምርት በሀገር ውስጥ ማምረት ተችሏል። ከዚህ ቀደም ከውጭ እናስገባቸው የነበሩና የውጭ ምንዛሪ የግድ የሚጠይቁ ሴክተሮች በሀገር ውስጥ ምርታማነት እያደገ በመምጣቱ 3 ቢሊዮን ዶላር ገደማ ወጪ ለማስቀረት ተችሏል። ይሄ ብቻ ሳይሆን በሀገር ውስጥ ያሉ ኢንዱስትሪዎች በኢትዮጵያ ያላቸው የገበያ ድርሻ ከ3 ዓመት በፊት 30% ገደማ የነበረው አሁን 41% ደርሷል። ምን ማለት ነው? ከውጭ ከምናስገባቸው ልዩ ልዩ ምርቶች ውስጥ 41%ቱ በሀገር ውስጥ ማምረት ተችሏል ማለት ነው። እንግዲህ በኢንዱስትሪውም በቴክኖሎጂውም በግብርናው በሁሉም ዘርፍ እንቅስቃሴዎች አሉ። በከተማ ውስጥ ለሚሰሩ ስራዎችም ለኮሪደር ልማት በምናምን አዲስ አበባ ላይ ለመናገር ሀገሬ ነው ለሚል ሰው የሚሰጠውን ስሜትና ደስታ ሊገልጽ አልችልም። ሀገሬ ምናምን ሲባል ጠቅላላ ኢትዮጵያዊ ማለት ነው። ኢትዮጵያዊ ሁሉ ሀገር ነው። የኢትዮጵያ የትኛውም አካባቢ የኢትዮጵያ ሁሉ ጋር ነው የማመን ሰው ነኝና አዲስ አበባ ደግሞ ሴንተር ነች ለሁሉም ኢትዮጵያዊ። አዲስ አበባ ውስጥ የሚታየውን ነገር በዚህ መልክ መለወጧን መዘመኗን የሚመለከት የሚረዳ የሚገነዘብ ሰው አሁን በርካታ የውጭ ኩባንያዎች ወደ ሀገር ቤት የሚገቡበት እድል መፈጠሩ ባለፈው ፓርላማው በማለት ሚኒስትሮች ምክር ቤት የውጭ ሀገር ዜጎች ኢትዮጵያ ውስጥ የቋሚ ንብረት ባለ መብት እንዲሆኑ ሚኒስትሮች ምክር ቤት በሙሉ ድምፅ ወስኗል። ፓርላማው ያንን ካጸደቀ በርካታ ኢንቨስትመንት ወደ ኢትዮጵያ ሊገባ ይችላል። ያ ኢንቨስትመንት ደግሞ ሀገር ውስጥ ባለሀብቶችን ሊያጫጭ ሊጎዳ ይችላል። እሱ የበለጠ የኢኮኖሚ ባለሙያዎች የሚተነትኑት ነገር ነው። ግን ከፍተኛ ኢንቨስትመንት ከፍተኛ ካፒታል ይዞ የሚመጣ ነገር ነው። የእስራኤሉም የውጭ ጉዳይ ሚኒስትር ሚስተር ጌዲዮን ትናንት አዲስ አበባ ገብተዋል። ያው እስራኤልና ኢትዮጵያ መካከል ያሉ ግንኙነቶች በግልጽ በተደጋጋሚ እያየን ነው። ባለፈው የኢትዮጵያው ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ባለፈው መጋቢት ወር እስራኤል ነበሩ። አሁን እስራኤሉ የውጭ ጉዳይ ሚኒስትር ደግሞ መጥተዋል። የጉዟቸው ዓላማ ከእርሳቸው ጋር ከፍተኛ በተለያየ ዘርፍ ያሉ ባለሙያዎች በግብርና፣ በቴክኖሎጂ፣ በኢንዱስትሪ በምናምን መስክ ያሉ ከ12 በላይ በደርዘኖች የሚቆጠር ነው የሚሉ ባለሙያዎች ወደ ኢትዮጵያ እየመጡ ነው የሚል ነገር ነው። ስለዚህ ኢትዮጵያ ውስጥ የካፒታል ማለት የቋሚ ንብረት ባለ ቤትነት የፈጠራቸው ገደቦች ካሉ ያ ገደብ መነሳቱ ተጨማሪ ኢንቨስትመንት እንዲፈጣ እድል መፍጠሩ ከዛ ጋር የተያያዘ ነው ወይ የእስራኤሎች ወደዚህ መምጣት ወይንም ኢትዮጵያ ውስጥ ያለው ሁኔታ ያው የቀውስ የመከራው የግርግሩ ጊዜም እያበቃ ስለመጣ የሚሰሩ የሚታዩ ነገሮች ወይም በቱሪዝም በምናምን በስኩ በተለይ ከተሞቹ ላይ ያለው ነገር የውጭ ሰዎችን ለመሳብ ያለው እድል እየጨመረ በመገኘቱ እነዛ ታክለውበት ሊሆን ይችላል። እንግዲህ እስራኤሎቹም የተለያዩ ኩባንያ ተወካዮች ጋር ትላንት የውጭ ጉዳይ ሚኒስትሩ አዲስ አበባ ገብተዋል። ቀደም ሲል እንዳልኩት የሙያ ጉዳይ ስለሆነ ከፍተኛ ካፒታል ያላቸው የውጭ ባለሀብቶች የቋሚ ንብረት ባለቤት ሲሆኑ ኢትዮጵያ ውስጥ ባሉ ባለሀብቶች ወይ ደግሞ ኢኮኖሚ እንቅስቃሴ ላይ ባሉ ወገኖች ላይ የሚያሳድረው ተጽዕኖ፣ በሌላ በኩል ደግሞ የሚሰጠው ጥቅም እሱን የባለሙያዎቹ ትንተና ለባለሙያዎቹ ትተን ነገር ግን በሚመጡት ኩባንያዎች ተጨማሪ ስራ ዕድል መፈጠሩ ተጨማሪ ሰዎች ገቢ የሚያገኝበት ሁኔታ እንደሚፈጠር ምንም የሚያጠራጥር ነገር አይመስለኝም። ስለዚህ በኢኮኖሚ ረገድ የሚታዩ ትርጉም ያላቸው እንቅስቃሴዎችንም ከምናየው ከምንገምተው በላይ ብዙ ወደፊት እየሄድን እየተራመድን
አሁንም በብዙ እጥፍ ለመራመድ ያለንን እድል የሚያሰፉ እርምጃዎች እየታዩ በመሆናቸው እዛ ላይ ትኩረት አድርጎ ሜዳው ላይ የፖለቲካው ሜዳ ላይ ሀገርና ሕዝብ እንዴት ይጠቀማሉ፣ ትውልድ እንዴት ይቀጥላል የሚል የሰለጠነና ትርጉም ያለው ፖለቲካ ለማድረግ የተዘጋጁ ሰዎች አሁን ይህም ውዥንብሩ የለም። አሁን ይሄ ትላንት አሁን ሰዎች አደባባይ መውጣት ይችላሉ። አሁን እነሱ ላይ ትኩረት የሚያደርግ የለም። ምንድነው ዘረኛው እርስ በርሱ ነው አሁን እየተተራመሰ ያለው። አሁን እነሱን ምንድነው የኢትዮጵያ መንግስትም የኢትዮጵያ ህዝብም ጉዳያቸውን ወደ ስራቸው ወደ መስራት ማተኮር አለባቸው። በዚህ መሀል ደግሞ ፈርተው አድፍጠው ስድብ ፈርተው ይሄ የሰለጠነ ተሳዳቢ ምናምን ወገባቸውን ይዘው የሚሳደቡ ምናምን ሰዎች በታሪክ የምናውቃቸው አሁን ኦንላይን ላይ የሚያውደለድሉ በርካታ ተሳዳቢዎች ስላሉ ሰዎች እሱን መቋቋም ስለማይችሉ ተመልካች ነበሩ። ብዙ ነገር ሀሳብ ያለው ራዕይ ያለው ለሀገር አስተዋጽኦ ማድረግ የሚችለው ሜዳውን ለማንም ለቀቀና ተመልካቹ ነበር። አሁን ሜዳው በአብዛኛው ተመቻችቷል። ማንም ትዝ አይለውም። ወታችሁ በሀገር በህብረተሰብ ጉዳይ ላይ ራስን አስተዋጽኦ ለማድረግ መንቀሳቀስ ነው። እንጩህ ቢሉም የሚያደምጣቸው የለም። ዛሬ ረክሰዋል። መንግስት ሆነው ቤተ መንግስት ደርሰው የሚል የነሱን እብደት የሚጋራ የሚቃዥ ሰው ነበር አውቃለሁ። የነሱም የእብደት መንገድ መሆኑ አያጠራጥርም። ሳትደረጅ በየመንደር በየጎጥ ተሰባስበ እንዴት ነው የአንድ ሀገር ፌደራል መንግስት ስልጣን የምትረከበው? ስለዚህ እብደት ነው። እንደዚህ የተበታተነ በየሰፈሩ የሚተኩስ ኃይል ደግሞ አምኖ መንግስት ይሆናል ብሎ የሚጠብቅ ደግሞ እሱ ደግሞ የቃዠ ነው። አሁን እብደቱም ቅዠቱም እብደት ውስጥ ያሉት ይሻላቸዋል፣ ይድናሉ አይድኑም፣ እሱም እነሱና እግዚአብሔር ናቸው የሚያውቁት። የሚቃዠው ግን አሁን ከቅዠቱ እየወጣ ይመስለኛል። ማምለጫ ግን በቃ የኢትዮጵያ ጉዳይ በቃኝ። የኢትዮጵያ ጉዳይ ለምን በቃ የኢትዮጵያ ጉዳይ ላይ አስተዋጽኦ ለማድረግ መንቀሳቀስ ነው። ሲቃዥ የነበረው በቃኝ ካለ የራሱ ጉዳይ ነው። ግን ፈርቶ ዝም ያለው ሰው የሀገር ጉዳይ ስለሆነ አሁን ማንም ትዝ አይለውም። እነሱ የራሳቸው ጉዳይ አሁን እንኳን አደባባይ ወጥታችሁ የምትናገሩት አዲሶቹ ሰዎች አሁን ጠቅላይ ሚኒስትሩን ትዝ አይሏቸውም። እነሱ እርስ በርስ ላይ ነው ያሉት። ገና ከዛ እስኪወጡ ድረስ ኢትዮጵያ ብዙ ርቀት ትሄዳለች እና ከብዙ መከራ፣ ስቃይ፣ ፍዳ ብዙ ዋጋ ከተከፈለ በኋላ ነው እዚህ ጋር የተደረሰው። ስለዚህ በህብረተሰቡ ኑሮ ህይወት ላይ ትርጉም ያላቸውን ስራዎች ለመስራት በመንግስት በኩል የተጀመሩ ጥረቶች መቀጠል አለባቸው። በሌላም በኩል ደግሞ ሌቦችን፣ ቀማኞችን መመንጠሩ ደግሞ የዛን ያህል አስፈላጊ ነው። ምክንያቱም አንድ ከውጭ መጣ ወዳጅ ኢትዮጵያ ውስጥ ያለው የኑሮ ሁኔታ ስለሚታወቅ እንደው ጉቦ ሲጠይቁ አንዳንዴ ባይጠይቁም እንደ ጉርሻ ብለህ ልሰጥ ትችላለህ። የነሱ ጥያቄ ግን ኑሯቸውን ለመደጎም ሳይሆን ሀብታም ለመሆን ነው የሚጠይቁት። ለመዘረፍ፣ ለመቀማት፣ ለማራቆት እና መሬት ላይ ያለው ምንድነው ይሄ መሬት ላይ የሚተኩሱት ሰዎች እንግዲህ
እርስ በርስ የሚታኮሱ ስለሆነ መንግስት ትኩረቱን አፈሙዙን ማለት የህግ ማስከበር አፈሙዙን የመከላከያ ላይሆን ይችላል፣ የፌዴራል ፖሊስ ላይሆን ይችላል። በሌላ መንገድ ቢሆን አፈሙዝ አለ። ህግ የማስከበር ወደ ተቋማት ወደ ሌቦቹን፣ ቀማኞቹ፣ ዘራፊዎቹ በማድረግ ህብረተሰቡን በተለያየ መንገድ የሚያጎሳቁል መከራ እንዲቀበል የሚያደርጉ ሰዎችን ደግሞ እነሱን በማረም ስራዎቹ ተጠናክሮ መቀጠል አለባቸው። ይህም አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ሚያዝያ 8 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ሚያዝያ 8 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።